ቤተክርስቲያን ስትሄድ አትሰቀቅ ማለት ነው። ምንም ሆነ ሂድ ከክርስቶስ ቤት ተፈውሰን የምትወጣ ሌባሁን፣ አመንዝራሁን፣ ነፍሰ ገዳይሁን፣ ቀማኛሁን ምን ሁን ወደ ክርስቶስ ቤት ስትመጣ ሊፈረድብህ አትመጣም። ሊምርህ ነው ያመጣ። ቤተክርስቲያን የምህረት ቤት ናት። ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም ይላል። ይመጣል እያልኩኝ የተሻለ ጊዜ ዛሬን አልፈዋለሁ በተስፋ ትካዜ። በሁለት ስሜት ስልት በቀነ ቀጠሮ ተስፋና ትካዜ አብሮ ተደምሮ እየወዘወዘኝ አዲስ ቀን ፍለጋ አለሁ በክርስቶስ በተመስገን ጸጋ። ይመጣል ያልኩት ቀን መምጫው እየራቀ እድሜም እንደዋዛ ፈጥኖ እየዘለቀ በማመስገን ጊዜ በማመስገን ዜማ በስጋት ቅልቅል በተስፋ ትካዜ እያነሳው ስጥል ዛሬም በመጠበቅ የተሻለን ዘመን የለውም አልልም ይኸው ዛሬም አለን። ስንታየው ሀብታሙ የጥበብ ሰው እንዳዘጋጀው በለጠ ሸቴ ዘሀገረይ በዚህ ዓለም ንግድም ሐሳብም ትምህርትም ዕውቀትም መውደቅ አለው መነሳት አለው። ሁሉም ነገር መማርም መነገድም ማረስም መቆፈርም መመንኮስም መቀሰስም መጳጳስም ሁሉም ጎዳና ነው። እሾህ አለው እንቅፋት ሁሉ ይወሰዳል። የማይወሰዳት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። ይሄን ደስታ ለማግኘት የማያልቅ ደስታ ለማግኘት ጥቂት ደስታዎቻችን እንድናጣ ይፈቅዳል ክርስቶስ። የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። በሕይወታችን ያለፍናቸው ማርያማዊ ስያሜዎችን እንመልከት። የማርያም መንገድን እንይ። ድሮ ልጅ እያለን ቢሆንም ብዙ ነገር የማይገባን ቢሆንም እንኳን የማይጠፋን አንድ ነገር ነበር። በጨዋታዎቻችን መካከል አባሮሽ ወይም አሯሩጦ መያዝ ያለ እንደሆነ ልንያዝ ስንል እንቆምና የማርያም መንገድ እንጠይቃለን። የማርያም መንገድ ካልተሰጠን አንንቀሳቀስም። ልንያዝ ስንል ነው የማርያም መንገድ የምንጠይቀው። ማርያም ማስመለጫ ናታ። ሊሸነፉ ያሉትን የማሸነፊያ ስም ናታ። የማርያም ጣትን እንመልከት። የማርያም ጣት ልጆች ሳለን በተለያዩ ምክንያቶች የተጣላነው ሰው ስንታረቅ